ኤፌሶን ምዕራፍ 5 ቁጥር 27 እድፍ ወይም መጨማመድ ወይ እንደ ያለ ነገር የሌለባት ቅድስትና ያለ ኖር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ ሊያቀርባት ፈለገ ይላል። ይሄ ማለት ክርስቶስ ቤተክርስቲያን በደሙ ዋጅቶ ቅድስት አድርጎ ንጹህ አድርጎ አካሉ አድርጎ ቤተክርስቲያን በደሙ ዋጅቶ ቅድስት አድርጎ አቀረባት ሊያረጋት ፈለገ ወደደ ማለት ነው። ቤተክርስቲያን በብዙ ፈተና ውስጥ ታልፋለች። ብዙ ነገሮች አልፏል፣ ብዙ ነገሮች ሆነዋል፣ ግን ታልፋለች። ለምን? መጨማመድ የላትም፣ ማረጅ የለም፣ ጸጋ አይገፈፍም። ለምን? ቤተክርስቲያን ከክርስቶስ ደም የተገኘች ንጹህ ዘር ከክርስቶስ ደም የተሰራች የተዋጀች ክርስቶስ በደሙ ዋጅቶ የራሱ አካል ያደረጋት ናት። ቤተክርስቲያን ክብርት ናት እና ብዙ ፈተና ውስጥ ብትሆን ብዙ ፈተና ብታይ ቤተክርስቲያን ሁሉ ጊዜ ታሸንፋለችና ሁላችን ግን ቤተክርስቲያናችን በጸሎት እናስባት። በጾም ወቅት ውስጥ በሁሉም ፈተና ውስጥ ስታሳልፍ በክርስቲያን በእውነት ሁላችን ብንጸልይ እግዚአብሔር አምላክ ፈተናውም መከራውም ሁሉ ያስወግዳል። ነነዌ 3 ቀን እንደጾሙና እግዚአብሔር አምላክ ጣልቃ ገብቶ በበረት እንደጎበኛቸው እግዚአብሔር አምላክ ቤተክርስቲያናችን ፈተና አስወግዶ በእውነት በሰላም በታመልከበት በዚህ ጾም ውስጥ ከልባችን እንጸልይ፣ ከልባችን የሆነ ጾም እንጾም እና እግዚአብሔር አምላክ መልካም ስራው ይሰራል። እኛ ግን ከልብ የመነጨ ጾም ይሁን፣ ከልብ የመነጨ ጸሎት ይሁን። ከጾምን ከጸለየን እግዚአብሔርን ፊት ካለቀሰን በሱ ፊት ከወደቀን በእውነት እግዚአብሔር አምላክ ስራው ይሰራል። እግዚአብሔር አምላክ ሁላችን ያጽናን። አገራችን ኢትዮጵያ ሰላም ያደርግልን። ቤተክርስቲያናችን ከክፉ ፈተና ይጠብቅልን። ወዳችኋለሁ። ሰላም ሁኑልኝ።